ሀብት ጭንቅላት ነው አስብበት ጓዴ። መጀመሪያም ቅርንጫፎቼ እንደደከሙና አንዳች ዝናብ እንደሚጥላቸው አውቅ ነበር። የደሃ ልጅ መሆን ወዝ ብቻ አይነጥቅም፣ ምቾት ብቻ አይሰርቅም። የሐቄ ማል ዘመናት እንደ ውሻ ቁስል በቶሎ አይደርቅም። ማፍቀርህ ቀልድ ነው ስሜትህ ጎስቋላ፣ ሐዘንህ ይረክሳል በሰው አፍ ሳይሞላ። አባባይም የለ አይዞህ ባይም ላንዴ፣ ሀብት ጭንቅላት ነው አስብበት ጓዴ። አስብ 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 ዙሪያን አክረው፣ በመጡ ድንጋዮች የሚመታ ልጅ አባት እንዳይኖረው። አሳልፈው ጋግለት የነገውን ቂጣ፣ ባታገለህ መንገድ ልጅህ እንዳይመጣ። አንዴ ከጀመረ ድህነት መርዝ ነው ከደም የማይወጣ። ይበለው እንደውም ፈጣሪ እጁን የሰጠው አንተን የዛን ቀን በጣም ቸግሮኝ እርዳታ ስጠይቀው ፊቱን አዞረብኝ። ያ ቀን አንተን ያለ መርዳት ፈልገው ሳይሆን ምናልባት የራሱ ችግሮች ሊኖሩበት ይችላሉ። ልክ እንደዛ ዛፍ። የምን ዛፍ? ከባድ የሆነ ዝናብ እየመጣ ነው። በዛ ላይ ልጆቼን ይዣለሁ። ምን ማድረግ ራሱ እንዳለብኝ ግራ ገብቶኛል። ከነሱ እርዳታ መጠየቅ አለብኝ። እንደምታየው ከባድ ዝናብ ሊለቅ ነው። ከልጆቼ ጋር አንተ ላይ ቤታችንን ሰርተን እናሳልፍ እባክህን። በጣም ይቅርታ ልረዳሽ አልችልም። ሰላም እንዴት ነህ? እንደምታየው ከባድ ዝናብ ሊዘንብ ነው። በዛ ላይ ልጆችም ይዣለሁ። ፈቃደኛ ከሆንክ አንተ ላይ ቤታችንን ሰርተን እንድናሳልፍ ነበር እባክህ። ጥሩ ትችያለሽ። አየህ አይደል እኔ በቸገረኝ ጊዜ ፊትህን ስላዞርክብኝ ይሄ ከፈጣሪ ያገኘው ቅጣት ነው። መጀመሪያም ቅርንጫፎቼ እንደደከሙና አንዳች ዝናብ እንደሚጥላቸው አውቅ ነበር። በዛ ላይ አንቺና ልጆችሽ ከኔ ጋር ሆናችሁ አደጋ ላይ እንድትወድቁ አልፈለኩም ነበር። ቅርንጫፎቼ ላይ ቤትሽ እንድትሰሪ ስላልፈቀድኩልሽ በጣም ይቅርታ። ዋው አይቻለሁ። እውነቷን ነው መቤቴ እንዴ ቢሳሳት እኔ ሞትኩ በቃ። ወይስ ቪዲዮ ሁሉም እንዴ ምን ሆነ ነው ለኔ እንደዚህ ቢያጋጥምሽስ? ማንም አይምረውም ባያገኘው ለምን እንደማይምረው ታውቃለህ? ህይወታችን ይቀየራል ብላ ያስባሉ ሰዎች። እሱን ነው የምልሽ። ገባ? አይሰስትም አሉ ደግሞ ሲሰጥ እንኩ ነው። ምን ትፈልጊያለሽ? ምን እንደሚያስፈልግሽ? አሜን አሜን። ሀገሩን ደግሞ በጣም ነው የሚወደው። በጣም ወንድማችን አባታችን ወንድማችን እንደ ሀገር ነው ብንወድህ። እኔ እኮ ሁሌ የአባቶች እድሜና ጤና ይስጥ እግዚአብሔርን። ሼክ ሁሴን አሜን በሉ እንጂ ሼክ ሁሴን አዳሙዴ እድሜና ከኔ ላይ ቀንሶ እድሜና ጤና ይስጦት። አሜን። ከሻንቆም ከጃኒም ከኛም እድሜ ቀንሶ ለእርሱ ይስጦት። አሜን በዳንተ። አዎ እኛም እንኖረን አልኖረን እመቤቴ ምን የትኛው ኑሩ ለየትኛው እመቤቴ ጃኒ ለየትኛው በቃ ገጠር ግባ እናሳ እያልን እኮ ነው እኛ አሁን እንዴ ጋሽ ምን እያደረገ ምን ብለውን ልቅልቅ ያለው ደግሞ ያያላሉ ላይ እግዚአብሔር አረ እንደው ባረገው አባታችን ነው ዱታደ እኔ እኮ እያሰበኝ ይሆናል። ዝም ብሎ መቶ ለሶስታችን ለኔ መቶ ላንተ መቶ ለፍራይዴ መቶ አንበሳ ቢሰጣል። እኔ የማነኝ ሙት ዘረራለሁ። ጌታም ስለቀለ ከቶ እኮ የፈለገኝ ይሆናል። እኔ ራሴን አላውቅም። ዝረራ ነው የምለው ወደኋላ ልጅ ቴዲ ና ሰላም በለኝ። ና ካደክ በኋላ አግኝቼ አላውቅም። ና ሰላም በለኝ። ና ሰላም በለኝ። ካደክ በኋላ አግኝቼ አላውቅም። ሰላም በለኝ። እንዴት ነህ? ሁሉ ሰላም? ካደክ አረጋሽ ፍሬ እንዴት ነህ? ሰላም ነው አይደል? አደክ እኮ አልኩህ እኮ። ና ሱስ ጀመርክ እንዴ አንተ? አንድ ሁለት በደምብ አንድ ሁለት ያዝ። እዚህ እዛ ቂጥ አስገባና ና ልጅ ቴዲ። ቆይ ለአባት አይታዘዝም ነው የምለው። ስማኝ አንተ ተባይ ስማኛውን ቁም ነገር ላወራህ። ምንድነው አባዬ? የአክስቶች ልጆች አወቃቸው ውጭ ያሉትን ዛሬ በረፍት ብለው እኛ ቤት ይመጣሉ። ኧረ እባክህ እዛ ትንሽ አገሪቱን እንደው መጎብኘት እንፈልጋለን ምናምን ነገር ብለው እንደና እኮ ጂንሲ በላይ ምንድነው ብዬ ነበር። ኧረ እንኳን መጡልን እንደው ትልቅ አደራ ነው የምሰጥህ። የሰው ገደል ገብተህ እዳ እንዳታስገብኝ እባክህ። ኧረ ምንም ችግር የለም እንዴ ሀሳብ አይግባ አንተ። እኔ ድልቅቅ አድርጌ ነው የማቆያቸው። እንደዚህ አዲስ አበባን ገርብጬ እንዲህ ከነ ምናምን ነው ማሳያት ነኝ። ምላስማ ቅቤ ነው ያሳምናል እኮ። እንኳን ደህና መጣችሁ ልጆቼ። ወዝግድ ጋሽ። ደከማችሁ አይደል መንገዱ?
እንዴት ነው ታዲያ እዛ ያሉት ቤተሰቦች? እናታችሁ ደህና ነች? ትንሽ እኮ አንተ ከሆነ ነገር ተንፈስ አውራ እንጂ ከነሱ ጋር። እኛ መቼን ተማርነው የዛ ቀን አሁን ቀርቻለሁ። በሉ ያው እዚህ የመጣችሁት እንደው ሀገሪቷን ለመጎብኘት እንደሆነ መጠን ልጄ ያለላችሁ። እሺ አንዳንድ ቦታዎችን ዞር ዞር እያደረገ ምናምን ያሳያችኋል። በዩች ሙጣ በቃ እንዳታመሹ በጊዜ ተመለሱ። እሺ እሺ በቃ እሺ። አዮ ጋሼ ባሉ ዋጓ መጣችሁ እንዴ? አንዱ ለመተወረደ ጋሽ አበድ መልሳል እኮ ከኔ እንዴ ዲያስፖራ የሚለምናል እንዴ? ማስቲኮን ሳዩ ጋሽ ሳዩ አንድ ብሉ ይተባል። አያዩን እኮ ነው ጋሽ አይኝቶ አድርጉ አያዩን ነው። እሺ ምንድነው ያደረጋችሁ ንገሩኝ። እሺ ነኝ ያበደ ጎመን ነው የበሉት ዛሬ። ጎመን ወይኔ አንተኛውስ ደርቆ ምናምን ሃርሞኒካ ነው። ሃርሞኒካ ጥምቀት ሎሚ ሳልወረወርከ። እንዴት አመሻችሁ? ምንድነው ልጆቹ እንደዚህ አድርጋችሁ የመጣው? አንተ ደግሞ ይከራከረኛል እንዴ? እኔ ውሽ ሄዱጣ ከዚህ ቤት እንዲህ የቀደማቸው ከስ አራጅ ፍተይባት ይፍጠንባት ቅዘን ይፍጠንብና ውጣ ከዚህ ቤት አንተ